ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን ዜናዎችን እየመራው አብራችሁ ቆይታ ማድረገው እኔ ፍራታ ጥላውን ነኝ መልካም ቆይታ አዲስ የላቀ ሕክምና ማዕከል ዘመናዊና ጥራቱን የጠበቀ የሕክምና አገልግሎትን ይበልጥ ተደራሽ ለማድረግ ትልቅ አቅም የሚፈጥር መሆኑ ተነገረ ከንቲባ አዳነች አቤቤ በትናንትናው ዕለት የራስ ደስታ ዳምጠ ሆስፒታል ማስፋፊያ የሆነውን አዲስ የላቀ ሕክምና ማዕከል በመረቁበት ወቅት ፕሮጀክቶችን በታቀደላቸው ጊዜ ጀምሮና በፍጥነት አጠናቆ ለአገልግሎት ማብቃት የከተማ አስተዳደሩ መለያ ባል ሆኗል ብለዋል። ባለፉት 5 ዓመታት የከተማ አስተዳደሩ ከፍተኛ ትኩረት ሰጥቶ ከሰራባቸው ማህበራዊ ዘርፎች መካከል የጤናው ዘርፍ ተጠቃሽ መሆኑን አክለዋል። በመዲናው የነበረውን የጤና አገልግሎት ለማሻሻል የበርካታ አዳዲስ ሆስፒታሎችና ጤና ጣቢያዎች ግንባታ መከናወኑን የጠቀሱት ከንቲባዋ ከአዳዲስ ግንባታዎች ባሻገር በነባር የጤና ተቋማት ላይ ሰፊ የማስፋፊያና የእድሳት ስራዎች መሰራታቸውን አስታውቀዋል። ይህም ለህብረተሰቡ ጥራት ያለው የጤና አገልግሎት ተደራሽ ከማድረግ አኳያ ትርጉም ያለው ለውጥ ማምጣቱን አመላክተዋል። ከሰው ሰራሽ አስተውሎት ሰፊ ተጠቃሚነትን ለማረጋገጥ የሚያስችሉ ስራዎችን በመከናወን ላይ እንደሚገኙ የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና ገለጹ። ለሁለት ቀናት በተካሄደው የፓርላማ መረጃና ደህንነት ፎረም ላይ ኢትዮጵያ ደህንነቱን የተረጋገጠ የሰው ሰራሽ አስተውሎት ቴክኖሎጂ ተጠቃሚነቷን ለማሳደግ በትኩረት እየሰራች መሆኑን ተናግረዋል። የኢንስቲትዩቱ ዋና ዳይሬክተር ወርቁ ጋቸና እንደገለጹት ከዘርፉ ተጠቃሚነትን ለማሳደግ የሚያስችሉ ስራዎች በመከናወን ላይ ይገኛሉ። በሰው ሰራሽ አስተውሎት ተወዳዳሪነት የሚያሳድጉ መሰረተ ልማቶች እየተገነቡ መሆኑንም ጠቁመዋል። ኢትዮጵያ ዘርፉን ለቅድመ ማስጠንቀቂያ ለሰላም ግንባታና ለመንግስታዊ አገልግሎቶች ጥቅም ላይ እያዋለች እንደምትገኝ የጠቀሱት ዋና ዳይሬክተሩ ሰው ሰራሽ አስተውሎትን በህግ ለመምራትና ስጋቶችን ለመቀነስ የሚያስችሉ የህግ ዝግጅቶች በስፋት በመከናወን ላይ እንደሚገኙም ጠቁመዋል። ኢትዮጵያ የምስራቅ አፍሪካ የኃይል ትስስር ምክር ቤት ሊቀመንበርነትን ከግብጽ ተረከበች። ኢትዮጵያ በአዲሱ የሊቀመንበርነት ዘመኗ የቀጠናውን የኃይል ደህንነት ለማረጋገጥ ያግዛታልም ተብሏል። በአዲስ አበባ የተካሄደው 22ኛው የምስራቅ አፍሪካ የኃይል ትስስር የሚኒስትሮች ምክር ቤት ጉባኤ መጠናቀቁን ተከትሎ ኢትዮጵያ የተቋሙን የሊቀመንበርነት ቦታ ከግብጽ በይፋ ተረክባለች። የስልጣን ሽግግር ቀጠናዊ ኤሌክትሪክ ገበያን ለመገንባት በሚደረገው ጥረት ላይ ከፍተኛ ፋይዳ እንዳለውም ተገልጿል። የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ እንዳሉት በጉባኤው ላይ የኤሌክትሪክ የኃይል ገበያ ማዕከል ዋና መቀመጫን ከመወሰን ጋር ተያይዞ ከግብጽ ጋር የነበሩ አለመግባባቶችን ለመፍታት ሰፊ ድርድር መደረጉን ገልጸዋል። ኢትዮጵያ በአዲሱ የሊቀመንበርነት ዘመኗ ካላት የኃይል ትርፍ በመነሳት እንደ ኬንያ፣ ሱዳንና ጅቡቲ ካሉ የጎረቤት ሀገራት ጋር የጀመረችውን የኮሪደር ትስስር ይበልጥ በማጠናከር የቀጠናውን የኃይል ደህንነት ለማረጋገጥ እንደምትሰራ አስታውቃለች። ለሁለት ቀናት በተካሄደው የምስራቅ አፍሪካ የኃይል ትስስር የሚኒስትሮች ምክር ቤት ጉባኤ ላይ የአባል ሀገራቱን የኃይል አውታሮች ማስተሳሰር፣ የኃይል ንግድን ማስፋፋትና የታዳሽ ኃይል ልማትን ማበረታታት በሚሉ ዋና ዋና ጉዳዮች ላይ ሰፊ ውይይት ተደርጓል። የአዲስ አበባ ከተማ አስተዳደር በሆቴሎች፣ ሪዞርቶች፣ ሎጆች፣ ፔንሲዮኖችና እንግዳ ማረፊያዎች ላይ አዲስ የ5% የመኝታ አገልግሎት ታክስ መጣሉን አስታወቀ። ለዝርዝሩ አናል ተስፋ። ከተጨማሪ እሴት ታክስ በፊት ከተገኘው ገቢ ላይ የሚታሰበው ይህ አዲስ ታክስ በደንብ ቁጥር 204/2018 የወጣ ሲሆን ዋና ዓላማውም የከተማ አስተዳደሩን የገቢ አቅም ለማሳደግና የተለያዩ መሰረተ ልማቶችን ለማሻሻል እንደሆነም ተገልጿል። ከተማ አስተዳደሩን ባወጣው መረጃ መሰረት የተጣለው የ5% ታክስ የመኝታ አገልግሎትን ብቻ የሚመለከት ሲሆን እንደ ምግብና መጠጥ ያሉ ሌሎች ተያያዥ አገልግሎቶችን አይጨምርም። በመሆኑም በደንቡ መሰረት ሁሉም የመኝታ አገልግሎት ሰጪ ተቋማት የክፍል ብዛታቸውንና ዝርዝር የዋጋ ተመናቸውን ለገቢዎች መስሪያ ቤት ማሳወቅ የሚጠበቅባቸው ሲሆን በገቢዎችም ቢሮ ቅርንጫፎች ተመዝግበው የሽያጭ መመዝገቢያ መሳሪያዎችን በመጠቀም ደረሰኝ የመቁረጥ ግዴታ ተጥሎባቸዋል። ከዚህም በተጨማሪ ተቋማቱ የተገልጋዮችን ዝርዝር መረጃ ብቻ ለይቶ የሚይዝ ራሱን የቻለ መዝገብ ማዘጋጀት እንዳለባቸውም ደንቡ ያዛል። የሪፖርቱ አቀራረብ በተመለከተ የደረጃ ሀ ግብር ከፋዮች በየወሩ የደረጃ ለ ግብር ከፋዮች ደግሞ በየሩብ ዓመቱ ለሚመለከተው አካል ሪፖርት ማድረግ ይኖርባቸዋል ተብሏል። የተሰበሰበውን ታክስ በወቅቱ ገቢ የማያደርጉ ወይም ሐሰተኛ መረጃ የሚያቀርቡ ግብር ከፋዮች በወንጀል ተጠያቂ እንደሚሆኑ በደንቡ ላይ በጥብቅ ተመላክቷል። እንዲሁም የታክስ ክፍያውን በተደነገገው የጊዜ ገደብ ውስጥ ሳይከፍሉ ያዘገዩ ተቋማት ከተለመደው የባንክ ወለድ በተጨማሪ የ15% የገንዘብ ቅጣት እንደሚጣልባቸውም ተደንግጓል።
እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። የኡጋንዳ የጠበቆች ማህበር ዳኞች ከቅኝ ግዛት በተወረሰ ስያሜ እንዳይጠሩ ለጠበቆች ያስተላለፈው ትዕዛዝ ከሀገሪቱ ዳኞች ተቃውሞ ገጠመው። የቅኝ ግዛት አጠራር የሆኑትን ጌታዬ ወይም ማይሎርድና እመቤቴ ወይም ማይሌዲ ጠበቆች እንዳይጠቀሙ ማህበሩ ቢያሳስብም ዳኞች ግን በውሳኔው ደስተኛ አልሆኑም። ለዝርዝሩ ማሌ ደመላሽ። የኡጋንዳ የጠበቆች ማህበር እንዳለው እነዚህ አጠራሮች የፊውዳልና የቀኝ ግዛት ቃል አክብሮት ሲሆኑ ዳኞችን ከዜጎች በላይ የሚዳርጉ ናቸውም ብለዋል። ማህበሩ እውነታው ዳኞች የዜጎች አገልጋይ መሆናቸው ነው ብለዋል። የዳኞች ቃል አቀባይ ጄምስ ኤርማይ ለቢቢሲ እንደገለጹት የጠበቆች ማህበር ዳኞች ምን ማድረግና መናገር እንዳለባቸው ትዕዛዝ የመስጠት ስልጣን የለውም ብለዋል። ጠበቆች በሚታወቀው ስያሜ እንዲጠሩ እንፈልጋለንም ብለዋል። እንደ ሌሎች በእንግሊዝ ቀኝ ግዛት ስር እንደነበሩ አገራት ሁሉ የኡጋንዳ ፍርድ ቤቶች የህግ ስርዓት ከእንግሊዝ የተወረሰ ነው። የኡጋንዳ ጠበቆች ማህበር ያረጀ ያፈጀ የቀኝ ግዛት ስርዓት ለሀገሪቱ የፍትህ ስርዓቱ ውድቀት ምክንያት መሆኑን ይገልጻል። ማህበሩ እንደሚለው ከቀኝ ግዛት የተወረሱ የፍርድ ቤት ስርዓቶች ኡጋንዳውያን ራሳቸውን እንዲያዋርዱ የሚያስገድዱና ሀያላን ስልጣናቸውን እንዲያጣጥሙ የሚያመቻቹ ናቸው። የማህበሩ ፕሬዝዳንት አይዛክ ሴምካዳዴ ፈርመውበት የወጣ መግለጫ የማህበሩ አባላት ማጎንበስና ሌሎችንም ተዋረድ የሚያሳዩ ክንውኖችን እንዳይፈጽሙ ተከልክለዋል ይላል። የፍትህ ስርዓቱን ከቀኝ ግዛት ቀንበር ለማላቀቅ የሚወሰዱ እርምጃዎች የህዝብን ክብር እንደሚመልሱም ገልጿል። ዳኞችን ጌታዬና እመቤቴ ማለትን ማግደም የዚህ ለውጥ አካል ነው ብሏል። ጠበቆች ዳኞችን ክቡር ዳኛ ወይም ክብርት ዳኛ በማለት ወይም በስማቸው መጥራት እንዳለባቸው ማህበሩም አሳስቧል። በኢራንና በአሜሪካ የሚደረገው ድርድር እንዲቀጥል መስማማታቸውን፣ ነገር ግን ቀደም ሲል የነበረው የተኩስ አቁም ማብቃቱን ለኢራን እንዳረጋገጡላቸው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ለዝርዝሩ አማሩ ገብሩ። የኢራን እስላማዊ ሪፐብሊክ ድርድሩን እንድንቀጥል ጠይቀውናል፣ እኛም ይህንን ለማድረግ ተስማምተናል በማለት ፕሬዝዳንት ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ጽፈዋል። አክለውም ነገር ግን አሜሪካ ተደርሶ የነበረው የተኩስ አቁም ማብቃቱን በማያሻማ ሁኔታ አሳውቃቸዋለችም ብለዋል። ለወራት የዘለቀውን ጦርነት ለማስቆም ሁለቱ ሀገራት ከሳምንታት በፊት የመግባቢያ ስምምነት ላይ ደርሰው ግጭቱ ጋብ ብሎ የነበረ ቢሆንም ካለፈው ማክሰኞ ጀምሮ አሜሪካ በከፈተችው ጥቃት ጦርነቱ ዳግም ተቀስቅሷል። አሜሪካና ኢራን ድርድራቸውን ለመቀጠል መስማማታቸውን ትራምፕ ያሳወቁት ኳታር ከአሜሪካ ጋር በመቀናጀት አሸማጋዮችን ከሀገሪቱ ባለስልጣናት ጋር እንዲነጋገሩ ወደ ቴህራን ከላከች በኋላ ነው። አንድ የአሜሪካ ባለስልጣን ለሲኤንኤን እንደተናገሩት የትራምፕ አስተዳደር ስትራቴጂ በኢራን ላይ ጥቃት በመሰንዘር ግጭቱ እንዳይባባስ ጋብ በማድረግ ለዲፕሎማሲያዊ ጥረት በር መክፈት ነው ብለዋል። ይህ በእንዲህ እንዳለ በኢራንና በአሜሪካ መካከል ግጭቱ ካገረሸ በኋላ በመሰረተ ልማቶቿ ላይ ጥቃት የሚፈጸም ከሆነ አጻፋውን እንደምትመልስና እስራኤልም ከኢራን የአጻፋ ጥቃት እንደማትተርፍ የኢራን የብሔራዊ ደህንነት የበላይ ምክር ቤት ዋና ጸሐፊ አስጠነቀቁ። ዋና ጸሐፊው መሐመድ ባቂር ዞልቃድር በአገሪቱ ቴሌቪዥን በተላለፈው መግለጫቸው ቀደም ሲል እንዳስታወቅነው በመሰረተ ልማቶቻችን ላይ የሚፈጸሙ ጥቃቶች አጻፋን የሚያስከትሉ ሲሆን ከነዚህ ክፋቶች ጀርባ ያለው ወንጀለኛው ጽዮናዊ መንግስትም ተዋጊዎቻችን ከሚፈጽሙ ጥቃት የሚያመልጥ አይሆንም ሲሉ ተናግረዋል። ተኩስ አቁም አድርገው የነበሩት አሜሪካና ኢራን በዚህ ሳምንት መጀመሪያ አካባቢ በሆርሙዝ ወሽመጥ ላይ በሚተላለፉ መርከቦች ላይ የተፈጸመውን ጥቃት ተከትሎ ወደ ግጭት ተመልሰዋል። አሜሪካ፣ ኳታርና ሳውዲ አረቢያ በሶስት መርከቦች ላይ ለተፈጸመው ጥቃት ኢራንን ተጠያቂ ሲያደርጉ ኢራን ግን አስተባብላለች። በመርከቦቹ ላይ ጥቃት ከተፈጸመ በኋላ አሜሪካ ከማክሰኞ ሌሊት ጀምራ ኢራን ውስጥ በሚገኙ በርካታ ኢላማዎች ላይ ጥቃት ስትፈጽም፣ ኢራን ደግሞ በፋርስ ባህረ ሰላጤው ሀገራት ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ የአጸፋ እርምጃ ወስዳለች። የተባበሩት አረብ ኤሚሬትስ ለወራት ጥቃት እየፈጸመች ካለችው አሜሪካ ጋር የምታደርገው ትብብር ዋጋ ያስከፍላታል ሲሉ አንድ የኢራን የምክር ቤት አባል ተናገሩ። በኢራን ፓርላማ ውስጥ የብሔራዊ ደህንነት ኮሚሽን አባል የሆኑት ኢስማኤል ኮዋሳሪ የተባበሩት አረብ ኤሚሬት አሜሪካ በሀገራቸው ላይ እንደ አዲስ ከከፈተችው ጥቃት ጀርባ አለች ሲሉ ከሰዋል። በዚህ ምክንያት አሜሪካ እየፈጸመችው ላለው ጥቃት ኤሚሬትስ ከዋሽንግተን ጋር ባላት ትብብር የተነሳ ዋጋ ትከፍላለች ሲሉ የባህረ ሰላጤውን ሀገር አስጠንቅቀዋል። እስማኤል በተጨማሪም በኢራን ላይ እየተፈጸመ ካለው ጥቃት ጋር በተያያዘ እየወሰደች ባለቻቸው እርምጃዎች የተባበሩት አረብ ኤሚሬት ከኢራን ጠላቶች ጋር ተሰልፋለች። ለዚህም የሚያስከፍላት ዋጋ በጣም ከባድ እንደሚሆን ልታውቀው ይገባልም ብለዋል። የኢራን ጦር ኃይሎች ጠቅላይ አዛዥ ቀደም ሲል እንዳስታወቁት ለወራሪ ኃይሎች ማንኛውንም ድጋፍ የሚሰጥ ከኢራን ያጸፋ ጥቃት ይጠብቀዋል በማለት ያስተላለፉትን ማስጠንቀቂያ የምክር ቤት አባሉ አጽንኦት ሰጥተው ጠቅሰዋል።
ስለዚህም ኤምሬትስ በቀጠናው ያሉትን ለአሜሪካ ጦር ሰፈሮች በምትሰጠው ድጋፍ ምክንያት የባህር እንቅስቃሴ መስመሯ፣ የባቡርና የአየር ትራንስፖርት መሰረተ ልማቶቿ እንዲሁም የነዳጅና የጋዝ ተቋማት የኢራን ጦር ሰራዊት እርምጃ በሚወስዱበት ጊዜ ዋነኛ ኢላማዎች ይሆናሉ በማለት አስጠንቅቀዋል። ሰሜን ኮሪያ የኔቶን ጉባኤ አወገዘች። የኒውክሌር ትጥቅ መፍታት መጀመር ያለበት ከአሜሪካ ወዳጆች ነው ስትልም ገልጻለች። አሜሪካና አጋሮቿ ወታደራዊ ጥምረቶችን እያጠናከሩና የጦር መሳሪያ ክምችትን እያፋጠኑ ነው ስትልም ኮንናለች። ለዝርዝሩ ጸጋኔስ ተሰማ። ሀገሪቱ ይህንን ትችት ያሰማችው በዚህ ሳምንት ከተካሄደው የኔቶ ጉባኤ ማጠናቀቂያ ማግስት ነው። የሰሜን ኮሪያ የውጭ ጉዳይ ሚኒስቴር በሀገሪቱ የዜና ወኪል በኩል ባወጣው መግለጫ ሰሜን ኮሪያ የምታደርገውን ሕጋዊ የሉዓላዊነት መገለጫ እንደ ስጋት አድርገው ፈርጀውታል ሲል ከሷል። ኔቶ የወታደራዊ በጀት ወጪውን በመጨመርና በእስያ ፓሲፊክ ቀጠና ካሉ አጋሮች ጋር ያለውን ወታደራዊ ትብብር በማጠናከር በቡድንና በቡድን መካከል ያለውን ፍጥጫ ይበልጥ እያጋጋለው እንደሚገኝ ሚኒስቴሩ ገልጿል። በተርኬ በተካሄደው የኔቶ ጉባኤ ላይ ባለስልጣናት ከ50 ቢሊዮን ዶላር በላይ የሚያወጣ የወታደራዊ ግዢና የኢንዱስትሪ ስምምነቶችን ይፋ አድርጓል። ይህ ስምምነት የተፈረመው የአውሮፓ አጋሮች ከመከላከያ ወጪያቸው ላይ የበለጠ ድርሻ እንዲሸፍኑ ከዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከፍተኛ ጫና እየበረታባቸው ባለበት ወቅት ነው። በጉባኤው ጎን ለጎን የተገኙት የደቡብ ኮሪያው ፕሬዝዳንት ሊ ጄሚዮንግ በበኩላቸው ሴኦል ከኔቶ አጋሮች ጋር ያላትን ትብብር በምርምርና ልማት፣ በዘመናዊ ቴክኖሎጂዎች እንዲሁም በጦር መሳሪያዎች ምርት ዙሪያ እንደምታስፋፋ ተስፋ ማድረጋቸውን ተናግረዋል። ሰሜን ኮሪያ ግን የኔቶ ጉባኤ ህብረቱ ለጦርነትና ለግጭት የቆመ መሆኑን ያሳየበት ነው ብላለች። ድርጊቱ በአውሮፓና በእስያ ፓሲፊክ ቀጠና ሰላምና ደህንነትን በመንሳት የኔቶን ድብቅ ጂኦፖለቲካዊ ጥቅሞች ለማስከበር ያለመ መሆኑንም ፒዮንግያንግ ገልጻለች። ምዕራባውያን ሀገሪቱ የኒውክሌር መሳሪያዎቿን እንድትተው የሚያደርጉት ግፊት በፍጹም የማይመለስበት ደረጃ ላይ ደርሶ አብቅቷል የምትለው ሰሜን ኮሪያ በምትኩ የኒውክሌር ትጥቅ የማስፋፋት ጥረት መጀመር ያለበት ደቡብ ኮሪያና ጃፓን በአሜሪካ ከለላ ስር ሆነው የራሳቸውን የኒውክሌር መሳሪያ ለመጠበቅ ከሚያደርጉት ሙከራ መሆን አለበት ብላለች። ሰሜን ኮሪያ ሉዓላዊነቷን፣ የደህንነት ጥቅሞቿንና ቀጠናዊ ሰላሟን፣ ሉዓላዊ መብቶቿን በኃላፊነት ስሜት በመጠቀም እንደምታስጠብቅ አስታውቃለች። በኦቲዝም የተያዘችው ሜክሲካዊቷ ታዳጊ አድሃራ ፔሬዝ ሳንቼዝ ከታላላቅ ሳይንቲስቶች አልበርት አንስታይን እና ስቴፈን ሃውኪንግ የላቀ 162 የብልህነት መለኪያ አይኪው በማስመዝገብ በ11 ዓመቷ የማስተርስ ዲግሪዋን ማጠናቀቋ ተሰማ። ለዝርዝሩ ማሌት ደመላሽ። አስደናቂዋ ታዳጊ አድሃራ ፔሬዝ ሳንቼዝ ገና በለጋ ዕድሜዋ ዓለምን ጉድ ያሰኘ ውጤትን አስመዝግባለች። ታዳጊዋ በ5 ዓመቷ የአንደኛ ደረጃ ትምህርቷን፣ በ6 ዓመቷ ደግሞ የመካከለኛ ደረጃ እንዲሁም በ7 ዓመቷ የሁለተኛ ደረጃ ትምህርቷን አጠናቃለች። በመቀጠልም በሀገሯ በሚገኘው የሲኤንሲአይ ዩኒቨርሲቲ በሲስተም ኢንጂነሪንግ የመጀመሪያ ዲግሪዋን ያገኘች ሲሆን በሜክሲኮ ቴክኖሎጂካል ዩኒቨርሲቲ ደግሞ ኢንዱስትሪያል ኢንጂነሪንግ የማስተርስ ዲግሪዋን በ11 ዓመቷ ማጠናቀቅ ችላለች። አድሃራ ገና በ3 ዓመቷ በኦቲዝም መያዟ ታውቋል። በትምህርት ቤት ቆይታዋም ከተማሪዎች ይደርስባት በነበረው ማግለልና ማንጓጠጥ ምክንያት ለከፍተኛ ድብርት ተዳርጋ ነበር። ሆኖም ግን እናቷ የእሷን ልዩ ተሰጥኦ በመረዳት ወደ ተሰጥኦ ማበልጸጊያ ማዕከል ካስገባቻት በኋላ የላቀ የብልህነት ደረጃ ወይም አይኪው 162 እንዳላት ማረጋገጥ ተችሏል። ይህ አስደናቂ ስኬቷ በዓለም አቀፍ ደረጃ ትኩረትን የሳበ ሲሆን ታዋቂው የፎርብስ መጽሔት በሜክሲኮ ተጽዕኖ ፈጣሪ ከሆኑ ሴቶች መካከል አንዱ አድርጎ መርጧታል። አድሃራ ተስፋ አትቁረጥ የተሰኘ መጽሐፍን ያዘጋጀች ሲሆን በውስጡም ከኦቲዝም ጋር ያሳለፈችውን የህይወት ተሞክሮ በማካፈል ሌሎች ህጻናት ህልማቸውን እንዲከተሉ ታበረታታለች። የአድሃራ ትልቁ የህይወት ምኞት የጠፈር ተመራማሪ መሆን ነው። በአሁኑ ወቅት ከሜክሲኮ የጠፈር ኤጀንሲ ጋር በጋራ በመስራት ላይ የምትገኝ ሲሆን የወደፊት ግቧ የአሪዞና ዩኒቨርሲቲን በመቀላቀል የስነ ከዋክብት ትምህርቷን መከታተልና ከናሳ ጋር በመሆን ወደ ጨረቃና ማርስ በሚደረጉ የጠፈር ጉዞዎች ላይ መሳተፍ እንደሆነም ትናገራለች። አርጀንቲናዊ የአውሮፕላን በረራ አስተማሪ በስልጠና በረራ ላይ ሳለ በድንገት ከአውሮፕላኑ ዘሎ ህይወቱ አለፈ። ቤተሰቦቹ በቅርቡ በአእምሮ ጤና ሕክምና ላይ እንደነበርም አረጋግጠዋል። ጸጋኔስ ተሰማ ዝርዝር አላት። ከሰሞኑ በአርጀንቲና ኮርዶባ ግዛት ቶሌዶ አካባቢ የተሰማው ክስተት በሀገሪቱ የአቪዬሽን ታሪክ ውስጥ እጅግ አሳዛኝና ያልተለመደ ክስተት ሆኖ ተመዝግቧል። ሊያንድሮ አንድሬስ የተባለ የ42 ዓመት ዕድሜ ያለው የአውሮፕላን በረራ አስተማሪ የ22 ዓመት ዕድሜ ካላት የበረራ ተማሪው ጋር በስልጠና በረራ ላይ በነበሩበት ወቅት በድንገት ከአውሮፕላኑ ዘሎ በመውደቁ ህይወቱ አልፏል። ተማሪዋ ለፖሊስ በሰጠችው ቃል አሰልጣኙ በዕለቱ ከ22 ዓመቷ ተማሪ ጋር አብሮ ባለ 2 መቀመጫ ባለውና ሴና 150 ተብሎ በሚታወቀው የስልጠና አውሮፕላን በረራ ጀምረው የነበረ ሲሆን ከመዝለሉ በፊት የጆሮ ማዳመጫውን አውልቆ ስልኩን ወደ ጎን አስቀምጦና የወንበር ቀበቶውን ፈቶ ተማሪዋን የምታደርጊውን ታውቂያለሽ ቀጢ በማለት የአውሮፕላኑን በር ከፍቶ ራሱን ከ250 ሜትር ከፍታ ላይ ወደ መሬት ቁልቁል መወርወሩን
ተናግራለች። ተማሪዋ የግል ፓይለት ፈቃድ ቢኖራትም ሙሉ የበረራ ሰዓት ያላጠናቀቀች መሆኑን ተከትሎ በሬዲዮ ከበረራ ትምህርት ቤቱ ጋር በመገናኘት የትምህርት ቤቱ ኃላፊ በሰጧት መመሪያ መሰረት እሷም ሆነች አውሮፕላኑ ምንም አይነት ጉዳት ሳይደርስባቸው አውሮፕላኑን በሰላም ማሳረፍ መቻሏን ኤቢሲ ኒውስ ዘግቧል። የበረራ ትምህርት ቤቱ ኃላፊ አሰልጣኙ በዕለቱ እንደተለመደው ደስተኛ እንደነበርና ማንም ይህን መሰል ድርጊት ይፈጽማል ብሎ እንዳልጠረጠረ ተናግሯል። ሕይወቱ ካለፈ በኋላ ቤተሰቡ በቅርቡ በአእምሮ ጤና ሕክምና ላይ እንደነበር አረጋግጠዋል። ትምህርት ቤቱ ግን ይህንን አላወቀም ነበር። የአርጀንቲና ፌዴራል አቃቤ ሕግ ቢሮ ጉዳዩን እየመረመረ ሲሆን አውሮፕላኑ ለቴክኒክ ምርመራ እንደተያዘ ማስታውቋል። የሬዲዮ ግንኙነት፣ የበረራ መረጃዎችና ምስክሮች ቃል እየተመረመረ ይገኛልም ሲል ዘገባው አክሏል። በአሜሪካ ጆርጂያ የ80 ዓመቱ አዛውንት ኤዲ ሞሴሊ የባለቤታቸውን የሞት ሐዘን ለመቋቋም ሲሉ የሹራብ ስራ በመማር ያለቀናቸው ለተወለዱ ህጻናት በሺዎች የሚቆጠሩ ብርድ ልብሶችንና በበጎ ፈቃደኝነት ማበረከታቸው ከፍተኛ አድናቆትን አትርፈዋል። ለዝርዝሩ ማሌት ደመላሽ። በአሜሪካ ጆርጂያ ግዛት የሚኖሩት የ80 ዓመቱ አዛውንት ኤድ ሞሴሊ የረጅም ጊዜ የህይወት አጋራቸውን በሞት ከተነጠቁ በኋላ ያጋጠማቸውን ጥልቅ የሀዘን ስሜትና ብቸኝነት ለመቋቋም የሚያስችላቸውን አዲስ መንገድ መፈለግ ጀምረው ነበር። ሆኖም በዚህ ፍለጋቸው ወቅት በአካባቢያቸው በሚንቀሳቀስ የበጎ ፈቃደኞች ቡድን ተነሳሽነት ያገኙት አዛውንቱ ቀደም ሲል ምንም አይነት የእውቀትም ሆነ የስራ ልምድ ባይኖራቸውም የክሮሼት ወይም የሹራብ ስራ ጥበብን ከመነሻው ለመማር ይወስናሉ። አዛውንቱ ጥበቡን በቀላሉ ለመልመድ ባይሆንላቸውም በትዕግስትና በከፍተኛ ቁርጠኝነት ደጋግመው በመለማመድ አነስተኛና እጅግ ለስላሳ የሆኑ ብርድ ልብሶችን በጥራት ማዘጋጀት የሚችሉበት ደረጃ ላይም ደርሰዋል። እነዚህ በእጃቸው የሚሰሯቸው ብርድ ልብሶች በሆስፒታሎች ውስጥ ባሉ የህፃናት የጽኑ ሕክምና ክፍሎች ውስጥ ለሚገኙና ያለቀናቸው ለተወለዱ ጨቅላ ህፃናት የሙቀት መጠንን ለመጠበቅ ታስበው በልዩ መጠን የሚዘጋጁ ናቸው። ይህ በልዩ ጥንቃቄ የሚዘጋጀው ስጦታ ህፃናቱን ከብርድ ከመጠበቁም በላይ ልጆቻቸው በሕክምና ክፍል ውስጥ ሆነው በጭንቀትና በከፍተኛ ስሜት ውስጥ ለሚያሳልፉ ወላጆች ትልቅ የመጽናኛና የልጅነት ማስታወሻ መሆን ችሏል። ኤድ ሞስሌ የራሳቸውን የውስጥ ስብራት ለመጠገንና ሀዘናቸውን ለመርሳት የጀመሩት ይህ የግል የፈውስ ጉዞ በአጭር ጊዜ ውስጥ ሌሎችን ለመርዳትና ለማገዝ ወደሚደረግ ትልቅ የበጎ አድራጎት ተልዕኮ ተቀይሯል። አዛውንቱ ይህንን በጎ ተግባር ከጀመሩ ጊዜ አንስቶ እስካሁን ድረስ በሺዎች የሚቆጠሩ ብርድ ልብሶችን በእጃቸው በመስራት ለተለያዩ ሆስፒታሎች በነጻ አበርክተዋል። ይህም ለጋሽ አልባ ለሆኑት አቅመ ደካማ ህጻናት መጽናናትን እንዲሁም አስቸጋሪ ቀናትን እያሳለፉ ለሚገኙ ወላጆች ተስፋንና ብርሃንን በመስጠት በአካባቢው ማህበረሰብ ዘንድ ትልቅ አድናቆትን አበርክተዋል። በመጨረሻም ስፖርት። በዘንድሮ 23ኛው የዓለም ዋንጫ ትናንትና ስፔን ቤልጅየምን 2-1 በማሸነፍ ግማሽ ፍጻሜውን ተቀላቅላለች። በዘንድሮ ዓለም ዋንጫ ትኩረት ከሳቡ ጉዳዮች መካከልም አንዱ የኖርዌይ ብሔራዊ ቡድን ካሸነፉ በኋላ የሚያሳዩት የደስታ አገላለጽ የቫይኪንግ መቅዘፍ የሚባል ነው። ለዝርዝሩ አናል ተስፋ። አርሊንግ ሃላንድና ማርቲን ኦዲጋርድ የሚመሩት የደስታ አገላለጽ ተጫዋቾችና በሺዎች የሚቆጠሩ ደጋፊዎች በጋራ መሬት ላይ በመቀመጥ እንደ ቫይኪንግ መርከብ ቀዛፊዎች በከበሮ ድምፅ ሮ በኖርዌይኛ ቅዘፍ እያሉ እየተቀባበሉ የሚጮሁበት የተለየ ድርጊት ለዓለም ዋንጫ ድምቀት ሆኗል። ኖርዌይ ብራዚልን 2-1 አሸንፋ ወደ ሩብ ፍጻሜ ካለፈች በኋላ በዓለም አቀፍ ደረጃ ድርጊቱ ተሰራጭቷል። የደስታ አገላለጹን ኦሌ ፍሮይስታድ የተባለ ታማኝ የኖርዌይ ደጋፊ አምና ነበር የጀመረው። አሁን በደጋፊዎች ሚስተር ሮ በሚል ቅጽል ስም ይጠራል። ደጋፊዎችም በኒውዮርክ ታይምስ አደባባይ በባቡር ጣቢያዎችና በኦስሎ ከተማ ማዘጋጃ ቤት አደባባይ ላይ በጋራ በመቀመጥ ይህንን ድርጊት ሲፈጽሙ ታይተዋል። በኖርዌይ ፓርላማ ለብሔራዊ ቡድን ያላቸውን ድጋፍ ለመግለጽም ተጠቅመውታል። የኖርዌይ መከላከያ ሰራዊትም አባላት ይህንን ሲያደርጉም ተንቀሳቃሽ ምስል ለቀዋል። በጥንት ዘመን የቫይኪንግ ተዋጊዎች ወደ ጦር ከመግባታቸው በፊት የመርከባቸውን ሸራ አውርደው በእጃቸው በመቅዘፍ ወደ ባህር ዳርቻ ይገሰግሱ ነበር። ቫይኪንጎች ከ8 እስከ 11ኛው ክፍለ ዘመን የታወቁ ህዝቦች የነበሩ የቫይኪንግ ዘመን በመባል በሚታወቅም ዘመን ነበራቸው። ስካንዲኔቪያን የአሁኖቹ ኖርዌይ፣ ስዊድን እና ዴንማርክ አካባቢ ተነስተው በተለያዩ የዓለም ክፍሎች ይጓዙ የነበሩ ህዝቦች ናቸው። እጅግ ዘመናዊና ፈጣን የሆኑ የእንጨት መርከቦችን በመስራት በባህር ላይ የመጓዝ ከፍተኛ ችሎታ ነበራቸው። በእንግሊዝና ፈረንሳይ ላይ ድንገተኛ ጥቃትን በመሰንዘር ገዳማትንና መንደሮችን በማጥቃት ይታወቃሉ። ተጨማሪም እስከ አይስላንድ፣ ግሪንላንድ፣ ካናዳና መካከለኛው ምስራቅ ድረስ በመጓዝ የንግድ መስመር መስርተዋል። አብዛኞቹ ቫይኪንጎች በትውልድ ሀገራቸው ሰላማዊ ገበሬዎች፣ አሳ አጥማጆችና የብረታ ብረት ባለሙያዎች ነበሩ። ክርስትናን ከመቀበላቸውም በፊት ኖርስ ሚቶሎጂ የሚባል የራሳቸው የባዕድ አምልኮ ይከተላሉ። ኦዲና ቶር የተባሉ አማልክትን ያመልኩ ነበር። 11ኛው ክፍለ ዘመን ላይ ክርስትናን እየተቀበሉ በመምጣታቸውና በየሀገሩ በመስፈራቸው የቫይኪንግ ዘመን ቢጠናቀቅም አሁን ግን በአዲሱ ትውልዳቸው በስፖርት ዓለም ታሪካቸው ይታወሳል። በርካታ ፊልሞች ስለ እነዚህ ህዝቦች ታሪክ ተሰርተዋል። ዝነኛ ከሆኑ ተከታታይ ቫይኪንግ ጀምሮ ዘ ላስት ኪንግደም እንግሊዞች ሀገራቸውን ከቫይኪንጎች ለመከላከል ያደረጉትን ትግል የሚያሳይና ሌሎች ፊልሞችም ለእይታ ቀርበዋል። ከ28 ዓመታት በኋላ ተሳትፎ እያደረገች ያለችው ኖርዌይ በዓለም ዋንጫ የጥሎ ማለፍ ጨዋታዎች ለግማሽ ፍጻሜ ለመብቃት ከእንግሊዝ ጨዋታዋን
ታደርጋለች። በሌላ ተጠባቂም ጨዋታ የዓለም ሻምፒዮኑ አርጀንቲና ከስዊዘርላንድ ይጫወታሉ። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችንን ነበረ። ዜናዎቹ እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላውን ነበርኩኝ። ሌሎች የቻናል 1 ፕሮግራሞች ይቀጥላሉ። መልካም ጊዜ